የተከበራችሁ የመወድስ ሚዲያ ተከታታዮች ትናንትና እንደሚታወቀው በኒቆዲሞስ እና በሆሳዕና የሚያስነግረውን እንዲሁም ደግሞ ሌላ ቅኔ እንዴት እንደሚቆጠር የሚለውን ነገር በሰፊው ይዤላችሁ መጥቻለሁኝ። ዛሬ ደግሞ እንደገና ለጀማሪዎች ብቻ ተብሎ የተዘጋጀ ቪዲዮ፣ ለጀማሪዎች ቅኔ የሚያስቸግራችሁ እንዴት ልቆጥር፣ እንዴት ነው ሁኔታው፣ ምንም ሊገባኝ አልቻለም እያላችሁ ለምትጠይቁኝ በሙሉ ሁኔታው ሁሉ ለጨለመባችሁ ይህንን ቪዲዮ ሰርቼላችኋለሁ። እናንተም እንግዲህ በጥሞና ተከታተሉኝና በምትችሉት መጠን ሸር እያደረጋችሁ ለሚፈልጉ ጓደኞቻችሁ አድርሱልኝ። ላይክ ማድረጉ ተደራሽ እንዲሆን በዛው። አሁን ዛሬ በዚህ ቪዲዮ የምናየው የቅኔን ቀላልነት ነው። እንግዲህ ልብ በሉ፣ እውነት ልንገራችሁ ከትምህርቶቹ ሁሉ እኔ አሁን በመጠኑ ማለት ሞክሬያለሁኝ። ዜማም ጾመ ድጓም እንደዚያ ሞክሬያለሁኝ። አቋቋምም እንደዚያ ሞክሬያለሁኝ። ቅዳሴም እንደዚሁ እንደዚያ እና ቅኔም እንደዚያው። ከዚህ ሁሉ ከተማርኩት ትምህርት በጣም ቀላሉ ፓርት ቅኔ ነው። ይሄ እናንተን እንትን ለማለት ምናምን አይደለም፣ በግልጽ ነው የምነግራችሁ። ከተማርኳቸው ትምህርቶች ሁሉ እንደ ቅኔ ቀላል የለም። እንደ ቅኔ ቀላል የለም። ልብ በሉ። እንዲህ የምላችሁ ግን ኮዱ እስከሚገኝ ድረስ ከባድ ነው። ኮዱን ካገኛችሁት በኋላ ነው ይሄን ቅለቱ ከሁሉ የሚቀለው። ሁኔታዎቹ እስካልገቡ ድረስ ግን ታቋቋምም፣ ተቅዳሴም፣ ተጾመ ድጓ ከዜማ ትምህርቶችም ይከብዳል ቅኔ። አሁን ትልቁ ነገር ቁልፉን እስከሚገኝ ነው ያለው ነገር። ይሄ ቁልፉ እስከሚገኝ ያለው ክብደት ሰዎቹ እስከ መጨረሻው እንደዚያ ይመስላችሁና ተስፋ ትቆርጣላችሁ በቶሎ። እውነት እላችኋለሁ። ግን ይህ አንድ የተገባ ግን በጣም ቀላሉ ፓርት ነው። በቃ እየተጓዛችሁ የምታውቁት ነው። አቋቋም ልማር ብትል ቁጭ ብለህ አንድ ቦታ ተቀምጠህ መመለስ አለብህ። ከዛ ውጭ የለም። ዜማ ብትል የተማርኸውን ትምህርት ታልመለስከው ታልቀጽልኸው የለም። ቅኔ ግን እየተጓዝክ እኮ ነው። እየተጓዝክ እያሰብህ፣ እየበላህ እያሰብህ፣ ምን እያሰብህ። እኔ እውነት ልንገራችሁ ገጠር ነው የተወለድኩኝና ገጠር እንዳደግኩ ነው ያደግኩኝ። የተማርኩኝም ገጠር ነውና በገጠሩ ፓርት እንደምታውቁት ስራ አለ። ስራ እየሰራው ቅኔ ያስብ ነበረ። ማርያምን እላችኋለሁ። ጤፍ አረም ጤፍ እንትን እያልን ጤፍ እያረምን ቅኔ ያስብ ነበረ። ማለት አንድ የተገባችሁ በኋላ በቃ ራሱ እንትን ይላችኋል፣ ይገፋፋችኋል። እና ቅኔ በጣም ቀላልና ቀላሉ ፓርት ነው። ይህንን ቃል በተግባር ላሳያችሁ፣ ቀላል መሆኑን በተግባር ላሳያችሁ ከእናንተ አንድ ነገር ጠይቃችኋለሁ። ይህም ተከተሉኝ። የማይገባችሁን ጠይቁኝ፣ ተከተሉኝ። ከዛ ውጭ ግን ይህን ያልኳችሁን ቃል ዝም ያወርቼ ምናምን ሳይሆን በተግባር እንዴት ቀላል እንደሆነ ላሳያችሁ። ግን የምለቀውን ቪዲዮ በጣም ተከታተሉኝ፣ ጥያቄ ጠይቁኝ፣ በውስጥ የፈልጋችሁት ነውሩኝ። ከዛ ውጭ ግን ቅኔ ዝም ብሎ እንደሆነ በተግባር ላሳያችሁ። በስም ከባድ በምንድን ነው እንደ ጆሮ ከባድ እንደ ዓይን ቀላል የለም ይላሉ ምሁራን ሊቃውንቶች። እንደ ጆሮ ከባድ እንደ ዓይን ግን ቀላል የለም። ይሄ ማለት አንድ ሰው አሁን በጣም ሲወራ በጣም በቃ የተጋነነ ሰው ሆኖ ከዛ እናንተ በጣም የምጠብቁት ሰው ሆኖ ስታወት ግን ያልረባ የኔ ቢጤ ኩርንችፍ ነው ታዩታላችሁ። እና እንደዚህ አይነት ነገር ሲሆን ምን ያለ አባቶቻችን እንደ ጆሮ ከባድ እንደ ዓይን ቀላል የለም ይባላል። እና ቅኔንም አሁን በጆሮአችሁ ከምትሰሙት ይልቅ በተግባር ቀላልነቱን ላሳያችሁ። ቪዲዮዎችን የምሰራቸው ቪዲዮዎች ተከታተሉልኝ። ያው እናንተ ከፈልጋችሁ ሸር አድርጉ፣ ባታደርጉም ችግር የለውም። እናንተ ግን የምትከታተሉኝ ሰዎች ማንኛውም ጥያቄ እንዲህ ብለን የምጠይቀው እኮ የሆነ እንትን ሊለን ይችላል፣ ምን ይችላል የምትሉትን ነገር ወደኋላ ትታችሁ በውስጥም በፈለጋችሁት ዘኢዮርድ ZEEE ZEEOYOR 21 ብላችሁ በግል አካውንት ጠይቁኝ። መወድስ ሚዲያ የሚለው ላይ ቴሌግራም አካውንታችን ላይ ገብታችሁም የፈለጋችሁን ጠይቁኝ። ብቻ ግን የምላችሁን ተከተሉኝ፣ ስሙኝ። በቃ አለቀ። ከዚህ ውጭ ቅኔ ምንም እንደሆነ ከትምህርቶቹ በጣም ቀላሉ ፓርት ቅኔ እንደሆነ በተግባር አሳያችኋለሁ። ሰው ቅዳሴ ሊል ይችላል። ቅዳሴ ቀላል ነው ይላል። ምንድንስ መዋሥዕት ዝማሬ ቀላል ነው ሊል ይችላል። አቋቋም ቀላል ነው ሊል ይችላል። ዜማ ትምህርት ቀላል ነው ሊል ይችላል።
እንዲህ የሚልህ ሰው የቅኔን ባህሪ አልገባውም። አንደኛ ፓርት አንድ ልንገራችሁ፣ በጣም ቅኔ የሚከብደው እና የሚቀለው የመጀመሪያው ነገር በእናንተ አእምሮ፣ በእናንተ ልክ ነው። ሁሌም እለዋለሁ። እኔ አንድ ጓደኛ ነበረኝና ከዚህ ቀደም እኔ ቅኔ ቤት እያለሁ ነው መጣና ምን አለኝ፣ ገና ሲጀምረው ማለት ነው። እኔ ዛ ጊዜ የሚበዙ ዜማ አካባቢ ነው የምነገር እና አጅሬን 2 ዓመት ልሞክረውና ከዛ በኋላ 2 ዓመት ሞክሬት አልገባኝ ትቼውን የሚሄድ አለ። አያችሁት? ቅኔውን ነው እኮ አጅሬ የሚለው። አጅሬ ማለት እንግዲህ በእኛ በምናውቀው ዘዬ ካልሆነ እንጂ አላውቅም፣ በጣም ክፉ ጀግና፣ የማይቀመስ የማይነካ ማለት ነው። አያችሁት? ምን ያህል መጀመሪያ ሲመጣ አእምሮውን ለቅኔ ዝግቶ እንደመጣ እና ታዲያ ይሄ ሰው ቅኔ ይገባዋል እንዴ? አይገባውም፣ በጭራሽ አይገባውም። ምክንያቱም እስኪ አሁን ዓለማዊ ትምህርት ብዙዎቻችሁ ታውቃላችሁ፣ የተማሪዎቻችሁ ናችሁ። አሁን ፈተና ይሄ እኮ ከባድ ኮርስ ነው ወይ ከባድ ሳብጀክት ነው ብለን የምናስበው ነው ወይስ ይሄማ ቀላል ነው ብለን የምናስበው ነው የሚጥለን? የትኛው ነው? ማትስ እኮ አልችልም ብለህ ተገባህ 2 እና 3 እኩል ነው ዳሽ የሚል መልስ ሊመጣ አትመልሰውም። ምክንያቱም እንደ ከባድ የምታስበው ድሮም ቢሆን ግን ከባድ ነው እኮ ማትስ እኮ በጣም ቀላል ነው ምናምን ብለህ ተገባህ። ቀሎህ እንደ ቀላል አስበው ስትገባ የፈለገውን ኳድራት ኢኩዌሽን ያንጣ፣ የፈለገውን ፓርቲ ሄድ፣ አእምሮህ ይመራሃል ወደዚያ ነገር ማሰብ ይጀምራል። ሳይኮሎጂካሊ ቅኔም እንደዛ ነው። ከሁሎች አሁን አቋቋም ትምህርትም በሉት የጩኸት ዜማ ትምህርቶች አጠቃላይ መጽሐፍ ትምህርትም በሉት የሚነግር አካል ስላለ ቃል ለቃል እየተነጋገረ ስለሆነ ሳይኮሎጂያችሁ አይጎዳም። በቃ ትይዙታላችሁ፣ እንዛለን፣ ካላዙን ደግሞ ቀስ እያልን እንዘዋለን። በቃ የጊዜ ጉዳይ ነው እንጂ እያዛል። ቅኔ ግን ሳይኮሎጂ ይጠይቃል። ሳይኮሎጂያቸውን ቀለል አድርጋችሁ በቃ ለቅኔ ዝግጅት ታደርጋችሁት፣ ግን ከሁሉም ትምህርት እመኑኝ ቀላሉ ቅኔ ነው። አሁን አበዛውባችሁ፣ ወደ ዋናው ፓርት ልመለስ፣ ተከተሉኝ። አሁን ቅኔ ከአማርኛ ትምህርት የሚለይበት አንድ ነገር የለም። አማርኛ የምላችሁ አሁን እናንተ አማርኛ ሊሆን ይችላል፣ ኦሮሞኛ የምትናገሩም ኦሮሞኛ፣ ትግረኛ የምትናገሩም ትግረኛ፣ ሲዳመኛም ሲዳመኛ፣ ጉራጌኛም ጉራጌኛ፣ አገውኛም አገውኛ፣ በሱ ያዙልኝ። አሁን ትምህርት ቤት ሄደን አንደኛ ክፍል ምናምን እንዳሉ ያው እኔ አንደኛ ክፍል አልተማርኩም፣ ግን ሲሉ ሰማለሁኝ። ምን ይላሉ? ቃል መስርቱ፣ አረፍተ ነገር መስርቱ ይላሉ። አማርኛ አረፍተ ነገር መስርቱ በአማርኛ እስቲ ሁሌም ማንም ያውቃት ሰው በአማርኛ ሲሆን አበበ በሶ በላ የምትል እንትናለች። ሁሉም በቃ የአማርኛ ትምህርት እንደዚህ ነው ብሎ የሚያስብ ሰው አለ። አበበ በሶ በላ፣ ጫላ ጩቤ ጨበጠ፣ ሀጎስ ምንድን ነው እንደዚህ አረገ የሚባል ነገር አለ። ይቺ ምንድናት? ይቺ ቅኔ ማለት ይህ አረፍተ ነገር እውነት ልንገራችሁ ቅኔ ነው። በቃ እንዲህ ብለን ማሰብ እኮ ነው የሚያቅተን። አበበ በሶ በላ ማለት እኮ ነው የሚያቅተን። ጫላ ጩቤ ጨበጠ የሚል ነው እኮ የሚያቅተን። ሀጎስ ቤተክርስቲያን ሄደ ማለት እኮ ነው የሚያቅተን። ቅኔ ማለት እኮ ይሄ ነበረ። እውነት ልንገራችሁ የተለየ ነገር የለውም። በቃ አበበ በሶ በላ ብለህ ታሰብ አረፍተ ነገር በአማርኛ ቅኔ ቆጠርህ ማለት ነው። ያንን ወደ ግዕዝ መቀየር ነው ስራው እና የሚጨመር ነገር አለ። ያን የሚጨምረው ነው አሁን ማሳያችሁ። አሁን ልብ በሉ እኛ የሚያስነግረው እያልን የምንነግራችሁ አረፍተ ነገር እናንተ ካሰባችሁት ላይ የምትጨምሩት ነገር ነው። አሁን በአማርኛው ሊያዝላችሁ አበበ በሶ በላ የሚለው ቃል ወደ ቅኔ ሲመጣ የሚቀየር አንድ ፓርት ነው። ይህ ፓርት ምንድነው? አበበ የሚባለውን ሰውዬ እሱ ወይ ደግሞ ሂ ወይ ሺ በሚለው አበበ ያው ወንድ ስለሆነ ሂ በሚለው እሱ በሚለው መተካት ነው። አበበ የሚለውን ትቀይርና ወጣት ሳትገልጽ ማንነቱ ማለት ነው። ወጣት ሊሆን ይችላል፣ ሕፃን ሊሆን ይችላል፣ ሽማግሌ ሊሆን ይችላል። ይህንን አንድ ላቱን በዚያ መተካት ነው። ወጣት ሽማግሌ ምንድነስ በቃ በሱ የሚበላ አካል በዚያ መተካት ነው። አበበ በሶ በላ ያለውን አረፍተ ነገር ማን ትሉታላችሁ? ሕፃን በሶ በላ ትሉታላችሁ። በቃ ጨረስ። ይሄ አንድ ቅኔ ነው። እውነት ልንገራችሁ በቃ ቅኔ ሆነ። ይሄ ጫላ ጩቤ ጨበጠ ያላችሁትን አረፍተ ነገር
ጫላ የሚለውን ፓርት ወይ ህፃን ወይ ጎበዝ ጩቤ የሚጨብጥ ጀግና ሰው ነው፣ ጎበዝ ሰው ነው። ስለዚህ ጎበዝ ጩቤ ጨበጠ ብላችሁ በዛ መቀየር ቸንጅ ማድረግ ነው። ምኑን ስሙን ዋና ስፔሲፊክ የሆነውን ስም ወደ ያልታወቀ ወደ ፖፑላር ማድረግ። ህፃን ሊሆን ይችላል፣ ምን ሊሆን ይችላል። በእርግጥ ስሙን መጠቀም ትችላላችሁ፣ ግን ደግሞ እኛ ጫላ ጩቤ ሲጨብጥ እኔ አላየሁትም። ያው አብዛኛው የሚታወቅ ነገር መሆን አለበት አረፍት የሚመጣው አማርኛ ማለት ነው። እየገባችሁ ነው ብዬ አስባለሁ። አሁን ተከተሉኝ እንግዲህ። አበበ በሶ በላ ያልሁትን ቃል ምን ያልሁትኝ ህፃን በሶ በላ በሚለው አበበን ከልቼ ቀይረዋለሁ። ሀጎስ ወደ ቤተ ክርስቲያን ሄደ የነበረውን ቃል ሀጎስን ከልጣችሁ መቼም ወደ ቤተ ክርስቲያን የሚሄድ ሰው ውያል አይደለም፣ መቼም ፈዳ ላይ አትሉትም። ጎበዝም ብዙ ወደ ቤተ ክርስቲያን አይሄድም፣ ግን ምንድን ነው ቄስ ወደ ቤተ ክርስቲያን ሄደ በሚለው ትቀይሩታላችሁ። ማንነቱ ወዳልተገለጸ አካል ትቀይሩታላችሁ ነው በቃ ባጭሩ። ከዛ ውጭ ግን ቅኔ ነው እኮ ነው የምላችሁ። ቅኔ ቆጠራችሁ መቆጠር እኮ ይሄ ነው። ከዛ በኋላማ የሚጨመረውን ነገርማ ያስነግራል ያልኳችሁን ነገር አምታችሁ መጨመር ማደባለቅ ነው። እንዴት ነው የማደባልቀው ነው ጥያቄያችሁ። ደግሞ አሁን ሲደባልቅ አሁን እንዴት ነው እንዴት ነው የሚደባለቅ ካላችሁ፣ ወይ ለምሳሌ ቅድም አበበ በሶ በላ ያልኋችሁ አረፍተ ነገር አበበን ከልታችሁ በህፃን ቀይራችሁ ህፃን በሶ በላ ብላችሁ የምትቆጥሩት ቅኔ ከሆነ ተቆጥራችሁት፣ ይሄ ቅኔ የእናንተ ቅኔ ቆጥራችሁት ህፃን በሶ በላ የሚል አረፍተ ነገር ከመሰረታችሁ በኋላ ወደ ቅኔ ስታመጡት ህፃን ብቻውን አይሆንም፣ ወይ ደግሞ አበበ ብቻውን አይሆንም። እናንተ ያሰባችሁት አለ በቅኔ መልክ። ቅኔ ማለት ስውር ማለት ነው። እንግዲህ በስውር መልክ ለመናገር የፈለግነው የቤተ ክርስቲያን ታሪክ አለ። ያን ሁለቱን አምተን አንድ ላይ ማጋጠም ነው። እንዴት እናጋጥመው ጥያቄው። አሁን ትናንትና በነገርኳችሁ መሰረት ኒቆዲሞስ በሌሊት ጌታን መስገዱ፣ መጸለዩ፣ ወንጌል መማሩ ሰጌታ በሌሊት ያስነግራል። በቀን ግን ደግሞ የአይሁድ ንጉሥ ስለሆነ እንዳይሻር ስለፈራ ስለደነገጠ ሌሊት ደግሞ አብሮ ይመክር ነበር። እንዴት አንድ ሰው ካደገ በኋላ ሊወለድ ይችላል እያለ እንዲያውም የጌታን ሁላ መወለድ ሲክድ ነበረ፣ አብሮ ሲደሉት ነበረ። ግን ውስጡ ጌታን ያምን ነበረ ብዬ የሚያስነግረው ይሄ ለኒቆዲሞስ በሌሊት ክደት በሌሊት ስግደት አስተብርኮ ጸልዮ ወንጌል መማር ይቀርበዋል። በቀን ደግሞ በፍርሃት ምክንያት ክደት ኑፋቄ ይቀርበዋል። ለኒቆዲሞስ የሚያስነግረው ይሄ ነው ብዬ የሚያስነግረው ነግሬያችኋለሁ አይደለም። ስለዚህ እናንተ መጀመሪያ አበበ በሶ በላ ካላችሁት አረፍተ ነገር ጋራ ኒቆዲሞስን አመታችሁ በርቃቄ መንገድ ነው፣ በስውር መንገድ የኒቆዲሞስን ታሪክ የኒቆዲሞስን ስራ በቅኔ በአበበ በሶ በላ አስመስላችሁ መናገር ነው። ምክንያቱም አሁን ቀጥታ አሁን ቅኔ ሲባል ቅኔ ስውር ነው ብያችኋለሁ። ቀጥታ ዝም ብለን ኒቆዲሞስ ለጌታ ሰገደ ብለን አናግርም። ይሄ ቅኔ አይደለም። ይሄ ኒቆዲሞስ ለጌታ ሰገደ ብንለው የያሬድ ድርሰት ሊሆን ይችላል፣ ግን ታሪኩ ነው እንጂ ቅኔ ሊባል አይችልም። ይሄ በጾመ ድጓውም በቁቋውም በምኑም እዛ ጋር ነው የምንነግረው። ይሄ ቀጥታ ሲሆን ይሄ ቅኔ ሳይሆን ሌላ ፓርት ነው የሚሆን። የማመስገኛ ዘዴ ሊሆን ይችላል፣ ግን የምስጋና ፓርት ሊሆን ይችላል፣ ግን በጾመ ድጓ የሚገለጽ ነው እንጂ ይሄ ቅኔ ሊሆን አይችልም። ቅኔ ግን እናንተ ባሰባችሁት መጀመሪያ ቅድም ባልኋችሁ አበበ በሶ በላ፣ ሀጎስ ወደ ቤተክርስቲያን ሄደ፣ ጫላ ጩቤ የጨበጠ ባልነው መንገድ አስመስለን የኒቆዲሞስን ታሪክ አምተን መንገር ነው። ከዛሳ ይሄ ሳምንት ስለ ኒቆዲሞስ የምናወራበት ከሆነ በሶ የበላው አካል ማን ነው? ቅድም ብያችኋለሁ አበበ ነበር፣ ግን አበበን ቀይሩት፣ ስፔሲፊክ አታርጉት። ማድረግም ትችላላችሁ፣ ግን ብያችኋለሁ ማድረግም ትችላላችሁ። አበበ በሶ በላ የሚለው አንድ ቅኔ ነው ብያችኋለሁ። ግን በሶ የሚበላው አካል ታበበ ጋራ ለቅኔ የሚያስነግረው መሆን አለበት። ማን? ኒቆዲሞስ። አያችሁት? ኒቆዲሞስ ነው አሁን በሶ በላ የምንለው። እንግዲህ ህፃንም እንግዲህ አበበ እንዳለ ሆኖ ከዛ አበበና ኒቆዲሞስ እንዳንድ ይወሰዳሉ፣ እንዳንድ አካል። አያችሁት? አበበና ኒቆዲሞስ እንዳንድ አካል ይወሰዳሉ። እንዴት ተሆነው? አበበ ኒቆዲሞስ በሶ በላ ልል ነው ማለት ነው። እንግዲህ አበበ ኒቆዲሞስ በሶ በላ። አያችሁት? አበበ ኒቆዲሞስ በሶ በላ አልኋችሁ። እንግዲህ እስቲ ልብ በሉ። ቅድም አበበ ነበር ያልኋችሁ፣ ግን ወደ ቅኔ ስናመጣው ኒቆዲሞስ የሚባል ወርቅ ጨመርንበት። ከዚያ ምን ሆነ? አበበ ኒቆዲሞስ በሶ በላ አልኩኝ። አልጨረስኩም።
በሶ የሚለው ቃል አሁንም እናንተ ያመጣችሁት ነው። ከዛ በሶ በላ ከሚለው አካል ላይ ልብ በሉ። ኒቆዲሞስ ምን ሰራ? እንግዲህ ምን ሰራ ብላችሁ ኒቆዲሞስ ሰገደ ነው የምትሉኝ እኮ። አስተብርኮ ማለት ስግደቱን ነው የምትነግሩኝ። ስለዚህ ምንድን ነው አበበ ኒቆዲሞስ በሶ ስግደትን በላ አልኳችሁ። አያችሁት? ይኸው አሁን ውጩን ስታወት ኒቆዲሞስ የሚል አምጥቼ እዚህ ጋር ጨመርኩበት፣ በሶ የሚለው ላይ ደግሞ ስግደትን ጨመርኩበት እንጂ ያኛው እንዳለ ነው። ነጥለን ስናየው ፍቀን ስናየው ግማሹ ነጥለን አበበ በሶ በላ የሚል ነው። አበበ በሶ በላ። ይሄ ማለት እኮ ጎበዝ፣ አሁን እኔ መንበረ ወርቅ ይባላለሁ። መንበረ ወርቅ ቤት ሰራ አልኮኝ ብላችሁ ብዬ አወራኋችሁ። ቤት ብሰራ ያው እንግዲህ በረከቱ ይደርብ በዚያውም ያሳካለኝና መንበረ ወርቅ ቤት ሰራ ብዬ ነገርኋችሁ። ከዛ መንበረ ወርቅ የሚለው አንድ ስም ነበረ። ግን ይህንን ቤት የምጋራው ሰው ይኖራል አይደለም? መቼም ያው ሰው ዓለማዊ ሲሆን ቤት ሲሰራ መቼም ሚስት አግብቶ ነው። ከዛ ሁለቶቹን እንዳንድ በአንድ ተጣምሮ ቤት ሰራ። አያችሁት? ቤት ሰራ ተጣምሮ ከሚስቱ ጋር እንደማለት። ግን ከሚስቱ ጋር ሲሆን በቅኔ እንዳንድ ነው የሚጠራ። በእርግጥ ሴትና ወንድ ስለሚሆን በዛ መሆን አይቻልም። እና ሁለቱን እንዳንድ ተጠቀሙት። ቅድም አሁን አበበ በሶ በላ ያላችሁትን አምጡና ከአበበ ጋር በቅኔ የሚያስነግረው አካልን አምጡት። ማን? ኒቆዲሞስ አበበ አልኩኝ። ሁለቱ እንዳንድ እንግዲህ ሁለት ስም አድርጌ ግን የተጠቀሙት እንዳንድ ነው። ምክንያቱም አንዱ ለስም አንዱ ለወርቅ ነው የመጣ። ኒቆዲሞስ አበበ በሶ ስግደት በላ። አያችሁት? በሶ ስግደት በላ። አያችሁት? ኒቆዲሞስ አበበ አልኳችሁ። እሺ በሶ ስግደትን በላ። እንዴ በሶ በላ ነው ወይ ስግደትን በላ ነው ልትሉ ትችላላችሁ። ግን ሁለቱ እንዳንድ ቃል ነው የሚያዝ፣ እንዳንድ አካል። ሁለት ግን አንድ አካል፣ እንዳንድ ቃል። አያችሁት? እንዳንድ ስም በሶና ስግደት ተጣምሮ እንዳንድ ስም። ውጩን ስናየው አበበ በሶ በላ የሚል አለው። ውስጡሳ ኒቆዲሞስ ስግደትን በላ የሚለው ማሰሪያ ለሁላቸው ነው፣ አያስፈልጋቸውም ይላል። ውጩን ስታዩትስ ኒቆዲሞስ ስግደት በላ የሚል አለ። አያችሁት? ስግደት በላ ማለት ሰገደ ማለት እኮ ነው። ቅኔ ማለት ይሄን እኮ የተለየ ነገር የለውም። ይሄ ከባድ ነው እንዴ? ይሄ እኮ ከባድ አይደለም። ኒቆዲሞስ አበበ በሶ ስግደትን በላ ነው። በቃ ጨረስን እዚህ ጋር። ከዛ እንግዲህ አንድ ጉባኤ ቃና እንደምታውቁት ጉባኤ ቃና ሁለት ቤት ነው። ሁለት ቤት ሲባል አሁን ምንድነው ቤት ማለት ታውቁታላችሁ። ግጥም ስታነባ አሁን እስኪ በስመ አብ ብዬ ልጀምር ድርሰት የሚሆን ቤት መታወኝ አንድ ቤት ነው። ለተሰበሰበው ላለው መኳንንት ለተሰበሰቡት ላሉት መኳንንት ብዬ ደግሞ አሁንም አንድ ቤት መታው። ሁለት ቤት ሁለት አረፍተ ሁለት መቶ የሚደረደር ማለት ነው። ሁለት ስንኝ በአማርኛ ሲመጣ ስንኝ ሁለት ስንኝ። በዚህሳ በቅኔሳ ሁለት ቤት ይባላል። ስንኝ የሚባለው ወደ ቤት ይቀይራል። በእርግጥ አሁን ቤት ማለት ሁለት ቤት ነው ሲባል ሁለት ቤት መምቻለው ማለት ነው። ቅድም ድርሰትና መኳንንት ያለው እንዳለው ሁሉ ማለት ነው። ስለዚህ እንደዚያ ስለሚሆን ሁለቱም ቤት ለመሙላት አሁን አበበ ኒቆዲሞስ በሶ ስግደትን በላ የሚለው ብቻ በቂ ላይሆን ይችላል። መጨመር ያለብን ነገር ሊኖር ይችላል። ምክንያቱም ቤት እንዲመታልን ማለት ነው። ምክንያቱም አሁን ሁለት ቤት እንዲሞላልን ማለት ነው። አበበ ኒቆዲሞስ አበበ አንድ ቤት አሁን በጉባኤ ቃና ነው የቅኔ መጀመሪያ። ይህም ጉባኤ ቃና ለመሙላት የግድ 5 ቃል መደርደር አለብን። 5 ቃል መቱን ተደርድሮ ማየት አለብን። የመጀመሪያው ቃል መደብ እንለዋለን። ለምሳሌ ኒቆዲሞስ የሚለው መደብ እንለዋለን። ሰብ ተቀባይ ኒቆዲሞስ አንዳንድ ቃል ቆጥሩልኝ። ሰብ ማለት አበበ ማለት ነው፣ 2 ቃል። በሶ ማለት ህብስት ነው፣ 3 ቃል። ስግደት ማለት አስተብርኮ ነው፣ 4 ቃል። በላ የሚለው በላ ነው፣ 5 ቃል። አያችሁት? አሁን ይሄ እንግዲህ ይህን ብንደረደረው አንድ ቤት ብቻ ሆኖ ነው የሚቀር። የጉባኤ ቃና አንድ ቤት ብቻ ሆኖ ነው የሚቀር ማለት ነው። ስለዚህ ምን ያስፈልገናል? ደግሞ አንድ ቤት ያስፈልገናል። እንዲያ ከሆነ ያችን አንድ ቤት ለመሙላት እኮ ነው እንጂ እኮ ቅኔው እኮ ቅኔ ይሄ ብቻ በቂ ነበረ። ግን ይህን አንድ ቤት ደግሞ 2 ቤት ለመሙላት ስለፈለግን ይሄኛው ያሰብነው ቃል አሁን አበበ ኒቆዲሞስ ስግደትን በላ ብቻ ብለን ብንተወው አንድ ብቻ ቤት ስለሚሆንብን ጉባኤ ቃና ስለማይሞላልን ያንን ጉባኤ ቃና ለመሙላት ሌላ ርዕስ ነገር እናመጣለን። የምናመጣ ግን ስለ አበበ ነው የምናወራ። ሳክስ ነገር የምንሰክስ። ይህ ግልጽ ነው በቃ ማለት አሁን እኮ ማለት ነው
በወሬ ደረጃ እኮ እናወራዋለን። አሁን መንበረ ወርቅን ታውቁታላችሁ ቢላችሁ አንድ ሰው ከዛ አዎ መንበረ ወርቅን አውቀዋለሁ ልትሉ ትችላላችሁ። ግን ደግሞ የሆነ አሁን የምትሰቅሱት ነገር አሁን ለምሳሌ እኔ አጭር ነኝ፣ ያ ቁመት አጭሩ ልጅ፣ ያ የሆነ እንደዚህ አይነት ልጅ፣ ይህ እንደዚህ አይነት ልጅ፣ ያ መርጌታው ልጅ ምናምን ሳትሉ ለምንድን ነው እናንተ በደንብ እንድትግባቡ ነው እንደምናወራ። ቅኔ ላይ ደግሞ ቤት እንዲሞላልን ነው እንደምናሰፋ ሳክስ የምንጨምር ማለት ነው እንጂ እኮ የምታውቀኝ ከሆነ አንተ ወይ የምታውቂ ከሆነ መንበረ ወርቅን ታውቂዋለሽ ስትባይ አዎ አውቀዋለሁ ብቻ ማለት በቂ ነው። መንበረ ወርቅ አበባው ጥሩነህ የሚባለው ያ አጭሩ መርጌታው ልጅ ልትሉ ትችላላችሁ። ያ አጭሩ የምንድንሱ ልጅ ያ ምንድንሱ ምናምን ብላችሁ ታሰፋላችሁ ነገር። እውነት ለመናገር እኮ ቅኔ ማስፋት ማለት እኮ ይሄ ነው። ስለ እኔ አሁን ስለ ኒቆዲሞስ እኮ የሆነ ነገር ማውራት እኮ ነው እንዲሰፋልን ማለት ነው። አለማውራት እኮ እንችላለን፣ ግን አይሰፋልንም። ስለ ኒቆዲሞስ እኮ ብቻ ለምናወራ ስለ በሶ ልናወራ እንችላለን። የገብስ በሶ ሊሆን ይችላል፣ የአጃ በሶ ሊሆን ይችላል፣ የስንዴ በሶ ሊሆን ይችላል። አናውቅም እኛ ስለምን በሶ። ስለዚህ ስለ በሶ ነገር ማውራት ነው በቃ። ማስፋፋት ማለት ይሄ ነው፣ ጨረስ። ይሄ ምንም ግልጽ እኮ ነው። ይሄ ምን ይካበዳል? የሚካበድ ነገር አለው ይሄ? ስለዚህ በዚህ ልክ አስቡ። እንዴት እናሰፋዋለን? እንዴት ልናወራለን? እንዴ ይሄማ እኮ እናንተ አንድ ነን። በየቋንቋ አስፋ እንግዲህ ከዚህ በኋላ በሶ የበላ ድርጅት ግለጽ፣ ጊዜ ግለጽ፣ ወይ ቦታ ግለጽ። የበላበት እናቱ ቤት ነው የበላ፣ ሚስቱ ቤት፣ አክስቱ ቤት ነው የበላ፣ አጎቱ ቤት የሚባለው ነገር ግለጽልን። ያለ ጊዜ ውስጥ ምን ጊዜ ነው የበላ? ቀን ነው ጠዋት ነው ሌሊት ነው ማታ ነው የሚለውን ግለጽልኝ። በሶ የበላ ምን ጊዜ ነው ምን ጊዜ ነው የበላ ብዬ ብጠይቃቸው ይህንን መግለጽ አያቅታቸው። ስለዚህ ማስፋፋት ማለት እንደዚህ መግለጽ ማለት ነው። ማስፋፋት የሚለው ወደ ቅኔ ወደ አማርኛ ስናመጣው ዲስክራይብ አድርግ ማለት ነው በእንግሊዝኛ፣ ወይ ደግሞ ግለጸው ማለት ነው በአማርኛ። ይሄ ነው ቅኔ። እውነት ከዚህ አሁን ቅኔ እኮ አሁን ከዚህ የተለየ እኮ አንድ ነገር የለም። የሚመኑኝ አሁን ይሄ ከባድ ነው ስል ጠይቃችሁ፣ ከባድ ነው ይሄ ምኑ ይካበዳል? እሺ ይህን በበሶ ላይ ባለ አካል አምጥቼ አንድ ቅኔ ላሳያችሁ። ኒቆዲሞስ አሁን የበላው ኒቆዲሞስ ወልድ ወይ ደግሞ ኒቆዲሞስ ሰብ በላኤ ግላ ለአስተብርኮ ህብስት አመጣሁት። አኮኑ ወአለ በተግባር እንተ ይሁዳ ክህደት። አያችሁት? ኒቆዲሞስ ወልድ በላኤ ግላ ለአስተብርኮ ህብስት። ተመልከቱ። ኒቆዲሞስ ወልድ፣ ኒቆዲሞስ ማለት ኒቆዲሞስ ነው። ወልድ ማለት አበበ ነው። በላኤ ግላ ማለት በሌሊት በላ ማለት ነው። ለአስተብርኮ ማለት ስግደት ማለት ነው። ህብስት ማለት በሶ ማለት ነው። አበበ ኒቆዲሞስ እንጀራ አስተብርኮን በሶ አስተብርኮን በጨለማው በላ፣ በሌሊት በላ ነው። በቃ ይሄ እኮ ነው። ከዛስ አኮኑ አለ በተግባር ቅድም እንዳልኳችሁ ለማስፋፋት ስለፈለግኩኝ፣ ምክንያቱም ይህ አንድ ቤት ብቻ ሆኖብኝ ስለቀረ ሁለተኛ ቤት ለመሙላት ወይ ስለ አበበ መግለጽ አለብኝ፣ ወይ ደግሞ ለምን ነው ሌሊት የበላ ቀንም አይበላ መሆኑ ነው ሳይበላ መሆኑ ነው፣ ወይስ ደግሞ ማን ነው የሚለውን ሌላ ምክንያት ላንጣ። ለምንድን ነው እንዲህ ማለት? ለማስፋፋት ነው። አኮኑ አለ በተግባር እንተ ይሁዳ ክህደት፣ የይሁዳ ክህደት ስራ፣ የይሁዳ ስራ ክህደት። አያችሁት? በዚህ ውሏልና። እንዴት አይነት ነገር ነው? አይገርምም? የይሁዳ ስራ በስራ ውሏልና ሌሊት በላ። ግልጽ ነው እኮ አበበ በስቶ በላ። ምን ለሞሽም ጾሙን ሊሆን ይችላል፣ ግን እኮ ላይሆንም ይችላል። ምን ሲያደርጉ ነው ሌሊት የበላ ነው ወይስ ቀን የበላ? ጠይቅልኝ። ቀን የበላ ሳልከኝ ይቀየርና ይሄኛው አስተብርኮ የሚለው ለተናፍቆት ልትሉኛላችሁ። በሱ የበላ ቀን ተሆነ ለአስተብርኮ የሚለውን ከልታችሁ ለተናፍቆት ልትሉኛላችሁ። ምክንያቱም ኒቆዲሞስ ቀን አስተብርኮ በላ። አስተብርኮ ማለት ስግደት ማለት ነው። ስግደት በላ ስንል ቀን ሰገደ ማለት ነው። ቀን ሰግዷል እንዴ? አልሰገደም። ቀን ምንድን ነበር? እንዲያውም ተናፍቆ ነው የሚነገርለት። ስለዚህ በቀን ነው የበላት አልን። ለአስተብርኮ የሚለውን ከልታችሁ ተናፍቆ ህብስትን በላ ትምታላችሁ ማለት ነው። ከዛስ እኔ እኮ አሁን ምክንያቱ ለምንድን ነው ሌሊት የበላ ብሎ ስጠይቀኝ ሰው ወይ ደግሞ በደንብ ለመግለጽ ያው ቀን ስራ ሲሰራ ስለዋለ ሌሊት ነው የበላ ብዬ ተናገርኩኝ እንጂ ሌሊት የበላበት ምክንያት ምናልባትም ሌላ ስራ ዞ ሊሆን ይችላል። እሱን ስራ ግን እናንተ ናችሁ የምታውቁ። ስለዚህ አኮኑ አለ በተግባር እንተ ይሁዳ ክህደት፣ የይሁዳ ስራ። አሁን የይሁዳ ባለውስ ምን ችግር አለው ነው እኮ ጥያቄው። የይሁዳ ክህደት ማለት ምንድን ነው?
አሁንም ለማስፋፋት ስለፈለኩኝ እንዲሞላልኝ እንተ ይሁዳ የሚለውን የይሁዳ የሚለውን ብከላውማ አይሞላልኝም። አኮኑ 1 ወአለ 2 በተግባር 3 ክህደት 4 ይሆንና እንተ ይሁዳ የሚለው ያንሳል። ቅኔ የግዳን ጉባኤ ቃና 5 ቃል መኖር አለበት። 5ቱ ቃል ፈረሰብን ማለት ነው። ስለዚህ አኮኑ ወአለ በተግባር እንተ ይሁዳ ክህደት እንጂ ዝም ብላችሁ እንተ ይሁዳ የሚለውን ከልታችሁ በተግባር ክህደት ማለት ትችሉ ነበር፣ ግን አይሞላልንም ነው። የይሁዳ ክህደት የይሁዳ ስራ ማለት ምንድነው? አሁን አንጻር የሚባል ነገር አለ። አንጻር የሚባለውን በሌላ ቪዲዮ እናየዋለን። የእጅ ስራ ይባላል። አሁን ስራ ውሎ እኮ ነው ምናምን ከምን የእጅ ስራ ውሎ ወይ ደግሞ የግንብ ስራ ውሎ ወይ ደግሞ የቀን ስራ ውሎ ብዬ መግለጽ እፈልጋለሁ። እንዲህ ብዬ የምገልጸው ግን አለመግለጽ ይቻላል። ቅኔውን ለማስፋት ነው እኮ የምላችሁ። በቃ ይሄ ነው እኮ ትልቁ ነገር። አሁን ነው ኒቆዲሞስ ወልድ በላዔ ግላ ለአስተብርኮ ህብስት አኮኑ ወአለ በተግባር እንተ ይሁዳ ክህደት። ኒቆዲሞስ አበበ ኒቆዲሞስ በጨለማ በሶ ህብስትን በላ፣ የይሁዳ ስራ ክህደት በዚህ ሁሏልና አልኩ። አንድ ጉባኤ ቀን ቆጥሩ ማለት አይደለም። እስኪ ማን ይሞት አሁን እስኪ እንዲሁ ይህ ቀላል አይደለም። ይሄ ፓርቲ የሚከብድ ፓርቲ አለው ደግሞ እኮ አሁን ይሄን አባበበን ያመጣውላችሁ አማርኛ የምችለው ቋንቋ አማርኛ ስለሆነ ነው እንጂ ኒቆዲሞስ ሰብአ አሐዚ ለመጥለው ዘአምላክ ተአምኖ ማለት እንችላለሁ። ኒቆዲሞስ ሰብአ አሐዚ ለመጥለው ዘአምላክ ተአምኖ። ኒቆዲሞስ ጫላ ሰብ ማለት ጫላ። ኒቆዲሞስ ጫላ ለመጥለው ዘአምላክ ተአምኖ። ጩቤ ጨበጠ አሐዚ፣ አሐዘ ጨበጠ ያዘ። ጩቤ ጨበጠ አያችሁ ስታመጣው ለመጥለው ዘአምላክ። መጥለው ማለት ጩቤ ማለት ነው። አምላክ ተአምኖ፣ ተአምኖ ጩቤን ጨበጠ። የአምላክ ጩቤ ተአምኖ ይህንን ጨበጠ። አያችሁት? ኒቆዲሞስ ሰውዬ ይሄ አለ። ኒቆዲሞስ ጫላ የአምላክ ጩቤ ተአምኖን ጨበጠ። አያችሁት? ለሰሙን ጫላ ጩቤ ጨበጠ የሚል ግልጽ ነገር አለው። ግን ውስጡ ስታወት ኒቆዲሞስ የአምላክ ተአምኖን ጨበጠ ማለት በአምላኩ ታመነ ማለት እኮ ነው። ይሄ አይከበድም? በእናታችሁ ይሄ እኮ አይከበድም። በሐጎስም እንደዛው ኒቆዲሞስ አሶር ሐዋሪ ሀበ ከኒሳ ጸሎት። ኒቆዲሞስ ሐጎስ ወደ ቤተክርስቲያን ጸሎት ሄደ ማለት ወደ ቤተክርስቲያን ሄደ። ለሰሙኑ ለወርቁ ወደ ጸሎት ሄደ፣ ጸሎት ያዘ ማለት ነው ኒቆዲሞስ። ይሄ እኮ ነው የምትቆጥሩት ነገር እኮ። ይሄ ከባድ ነው ወይ? ጥያቄ እስኪ ይሄ ከባድ ነው አይደለም? እውነት ለመናገር ከበዳች መሆን እርግጠኛ ሆኜ ነገራችሁ። ይሄን ያዙልኝ። ከዛሳ ለተናገራችሁት ቃል ማንኛውም ሰው ለሚናገረው ቃል ኃላፊነት መውሰድ አለበት አይደል? ይሄ ግልጽ ነው። ዝም ብለን አፋችን እንደመጣው ነገር መቅረት የለብንም። የተናገርነው ቃል ምንድነው? ለምንድነው የገባ? ምን የሚል ቃል አለው? ምክንያቱም በአማርኛ ስታመጡት የቃል ክፍል ይባላል። የቃል ክፍሎች በቅኔስ ሙያ ማለት እኮ ነው። የቃል ክፍል ማለት እኮ ነው ሙያ ማለት። የተለየ ነገር እኮ የለውም። እንግሊዝኛ ላይ ሲሆን ሳብጀክት ፕላስ ቨርብ እንላለን። ቅኔ ላይ ስትመጣ እኮ ያን እኮ ነው። እዚህ መተን እኮ ነው ወደ ስም መቀየር እኮ ነው። ሳብጀክት የቅኔ ባለቤት፣ በቃ አለቀ። ቨርብ ማለት ማሰሪያ ምንድን ነው? ኦብጀክት ተሳቢ፣ ፕሪፖዚሽን አገባብ። የተለየ ነገር እኮ የለውም ጎበዝ። ስለዚህ ይህንን የቃል ክፍል ወይም ሙያ የምንለውን ደግሞ በቀጣይ ቪዲዮ እንመጣበታለን። ይኸው ዛሬ ጀምሬላችኋለሁ አንድ ብዬ፣ በጣም ተከታተሉኝ። ወደፊት እንቀጥላለን። እውነት እመኑኝ እመኑኝ እመኑኝ፣ ቅኔ አሳውቃችኋለሁ። ቅኔ ከምታስቡት በጣም ቀላል ፓርት መሆኑን አሳያችኋለሁ። በተግባር ነው፣ ባፍ አይደለም። በተግባር ጀምሬያለሁ ዛሬ። ተከተሉኝ፣ እንቀጥላለን። ወስብሐት ለእግዚአብሔር።